በጣም አመሰግናለሁ። እንደው ጠቅልል እናድርገውና ወደ መጨረሻ ሀሳብ እንድንሄድ ፈለኩኝ። እንግዲህ አዲስ አበባ ከተማ ቀደም ባሉት ዓመታት ወደ ኋላ መለስ ስንል በተለይ ደግሞ የኮሪደር ልማት የወንዝ ዳርቻ ልማት ከመሰራታቸው በፊት ያለችውን አዲስ አበባ ለማስታወስ ብንሞክር እንደ ስሟ ሳይሆን ከስሟ በተቃራኒ ብዙ ሽታ ያለባት ለማለፍ የሚያስቸግር ቦታ ያለባት ወደ ወንዞቹ ለመጠጋት አስቸጋሪ የሆነበት ከተማ ነበረች። ዛሬ ግን ያ ተቀይሯል። ዛሬ እነዛ ወንዞች የቱሪስት መዳረሻ፣ ሰዎች የሚጎበኟቸው፣ ሰዎች የሚዝናኑባቸው ቦታዎች መሆን ችለዋል። ከተማችን ዛሬ ንጹህ ጻዳ ሆናለች። ይሄ ነገር ግን መቀጠል አለበት፣ ለትውልድ መታለፍ አለበት፣ እንዳማረበት መዝለቅ ይገባዋልና እንደው እኛም ስንወያይ የተሰሩ ስራዎች ጥሩዎች ናቸው እያልን ነው። ጥሩ ስራ ተሰርቷል፣ ውጤታማ ስራ ተሰርቷል እያልን ነው። ነገር ግን ስንደመድም በቂ አይደለም እያልን ነው። የተሻለ ደረጃ ላይ መድረስ እንዲቻል ምንድነው መደረግ ያለበት? የከተማችን ውበት በዙ መልኩ እንዲቀጥል ምንድነው መደረግ ያለበት ብለው አቶ ግሩም? ህብረተሰቡን ባለቤት ማድረግ ነው። ወደ ትንታኔ ከመግባቴ በፊት ትልቁ ነገር የሆነ ሴክተር የሆነ አደረጃጀት ወይም የሆነ ተቋም ብቻውን ዘምዛም ተራርጦ ግንዛቤም እየሰጠ ቁሞም እየጠበቀ ወይም ከዛ ሲያልፍ ወደ አስተዳደራዊ ቅጣት እየገባ መቀጠል አይችልም። የኔ ነው አዲስ አበባ ስትጸዳ እኔ ነኝ የሚጠቀም፣ ልጆቼ ናቸው የሚጠቀሙት፣ እንደ አገር እኛ ነን በጽዱ ከተማ ውስጥ የምንኖር ለሌላ ተምሳሌት የምንሆን የምለውን ነገር ህብረተሰቡ የኔ ነው ብሎ እንዲቀበል እሱ ላይ ነው ትልቁ ስራ መሰራት ያለበት፣ የአእምሮ ስራ ማለት ነው። አሁን ጥሩ ነው። አሁን ጅማሮ አለ። ህዝቡ እየተቀበለ ነው፣ እየወሰደ ነው፣ እየተረዳ ነው። እዛ ላይ አስፍቶ አምልቶ የቀሩትን አሟልቶ ጨምሮ ቅድም እንዳልኩት ወቅቱ የሚጠይቀውን ስልት እየነደፉ ያንን ወደ ተግባር እየዘረጉ ለህዝቡ ማቅረብና ህዝቡ ቀለል ባለ ተረድቶ ቅድም እንደተባለ ያው እንግዲህ ቆሻሻ ሀብት ነው ተብሏል። በዚህ ልክ መስራት ያስፈልጋል ብዬ አስባለሁ። ህብረተሰቡ ሁሉም ይመለከተዋል። ስለዚህ እሱ ደንብ አስከባሪ ለህግ የሚገዛ ባለቤት የሆነ መፍጠር ነው የሚል ኮንክሉዥን አለኝ በግሌ። ከዛ ባለፈስ ከተባለ አሁን ኃላፊነት ተሰጥቷቸው ደግሞ በህግ ማዕቀፍ ስራ ላይ ያሉ ተቋማት፣ አደረጃጀቶች በየአስተዳደር እርከኑ አሉ። እነሱ ደግሞ የጀመሩትን ስራ የበለጠ እምርታዊ ለውጥ ለማምጣት ቀን ከሌሊት የተጀመረው ወደ ኋላ እንዳይቀለበስ ጠንክሮ መስራት ያስፈልጋል። ይሄንን ማስቀጠል ወቅቱን በሚዋጅ መልሶ ሪፕላን መልሶ እያቀዱ ያን እየተገበሩ ከዛ ለሰን እየወሰዱ ትምህርት እየወሰዱ ወደ ተሻለ ነገር ማድረስ ከሴክተሮች ይጠበቃል የሚል ነገር ላይ ከዛ ውጪ መጨረሻ ላይ ያንተ ነው የኔ ነው ብሎ መወራወር ጠቃሚ አይደለም። መረባረብ ነው ያለብን። መረባረብ ያንተ የኔ ሳይሆን የጋራችን አይደል? የጋራችን ነው። አንድ ላይ መጥተን ብንተጋገዝ እኔ ድርሻዬን እሱም ድርሻውን አንድ ላይ ሆነን ባልደረባይም የራሱን ስራ ምን ይሆናል? ሙሉ ይሆናል ማለት ነው። ስለዚህ መወራወሩ ይቅርና እኛም የተሰጠንን ኃላፊነት ወስደን የታሪክ ተወቃሽ እንዳንሆን በጊዜያችን ፈጣሪ በሰጠን ጊዜ ስራ ሰርተን የተሻለ አሻራ ጥለን ብናልፍ ቀጣይነቱ በዛ ልክ ይሆናል። ያለምናትን ከተማም ልናይ እንችላለን የሚል አሰባለሁ። እኛ ቆሻሻ አካባቢ ላይ የመኖር አይመጥነን። እኛ የሚመጥነን ንጹህ የሆነች ከተማ ላይ ንጹህ የሆነ ሰፈር ላይ መኖር ነው የሚመጥነን። ምንም አይነት የኢኮኖሚ ስታንዳርድ ይኖረን የትኛውም ኢኮኖሚ ሌቭል ላይ እንሆን የምንኖርባትን ቦታ አጽድተን የመኖር ግን የሁላችንም የዜጎች ግዴታ ነው። ማንንም መጠበቅ የለብንም። ልክ ቤታችን፣ ሳሎናችን፣ ውስጣችን ኪችናችንን ጧት እንደምናጸዳ ሁላ አካባቢያችንን ወጥተን የማጽዳት የሁላችንም ግዴታ ነው አለብን። አሁን ችግሩ ምንድነው? ለህብረት ሽርክና ለመንግስት ጽዳት ብቻ የምንተው ብቻም አይደለም። ጽዳት የሁሉም ሲሆን ነው ከተማዋ የምትጸዳው። ሁሉም ለሚያመነጨው ቆሻሻ ኃላፊነት መውሰድ ሲችል ነው። እኔ አንዳንድ ጊዜ እንትንም ሆኖ በባስ ወይም ደግሞ በፐብሊክ ሰርቪስ አንዳንድ ጊዜ በሚሄድበት ሰዓት ሶፍት ይጠቀሙና በቀላሉ ምን ማድረግ ይቻላል? ያችን የተጠቀሟትን እንትን ከመጣል መኪና ውስጥ ኪስ ውስጥ አስቀምጦ
በሚወርድበት ሰዓት ላይ ደስትቢኖች በየመቶ ሜትር ማስቀመጥ ከዚህ ይጀምራል። በቃ ከዚህ ኃላፊነት ይጀምራል። ሁላችን ምችን ማድረግ የምንችል ከሆነ ቆሻሻ ኬት ይመጣል። ጽዱ መንገድ ላይ እንሄዳለን ማለት ነው። ጽዱ መንገድ ላይ አሁን የኮሪደር አሁን እነዚህ ህጻናቶች አሁን ማታ ሽማግሌዎች ወጥተው ንጹህ በሆነ መንገድ ላይ ሲዝናኑ እንዴት ደስ ይላል። በቀላሉ የመጣ ግን አይደለም። በቀላሉ የመጣ አይደለም። ያ ሁሉ ማህበረሰብ ምንም ቆሻሻ ባይጥልበት ያ የኮሪደር ጽዳት ለረጅም ጊዜ ይቆያል ማለት ነው ያለምንም ችግር። እዛ ጋር የሚሄደው ጉልበት ወደ ሌላ አካባቢ ወስደን እናሰራለን ማለት ነው። ስለዚህ ኃላፊነት ከሁላችንም ይጠበቃል። ጽዳትን ባህል ያደረገ ማህበረሰብ መፍጠር አለብን ከራሳችን ጀምረን ማለት ነው። ከራሳችን ከኔ ካንተ ከሱ የሁሉም ሰው የሚሰማው ሰው ሁላ የሚተገብረው ከሆነ የከተማ ጽዳት ለረጅም ጊዜ ይጠበቃል፣ ባህል ይሆናል። ያለምንም ችግር የተሰሩ የኮሪደር ልማቶቻችን ያጸዳናቸው ሰፈሮቻችን ውብ ሆነው እኛም ውብ በሆነ ሰፈር ውስጥ መኖር እንችላለን ማለት ነው። ስለዚህ ደሃ መሆን ብቻ ጽዳትን እንዳንጠብቅ አያደርገንም፣ መለካውም አይደለም። ስለዚህ እያንዳንዱ ማህበረሰብ እያንዳንዱ ዜጋ ኃላፊነቱን ሊወጣ ይገባል። እንደዛ ሲሆን ነው የተፈለገው ቦታ ላይ መድረስ የምንችለው የሚል ማደማደሚያ ነው ያለኝ። አቶ ምትኩም እንዲሁም ደግሞ አቶ ግሩም የሰጡን ሀሳብ ያስተላለፋችሁትን መልእክት በጣም ደስ የሚለው መሆንም መተግበርም ያለበትን ነገር ነው እየነገራችሁን ያላችሁት። እኔም ከእናንተ ጋር ነው የምስማማው። ንጹህ ቦታ መኖር እንድንችል አቶ ግሩም እንዳሉት ሁሉም የኔ ጉዳይ ነው እኔን ይመለከተኛል ብሎ የሚሰራ ከሆነ ውጤታማ ስራ መስራት እንችላለን። አካባቢያችንም ንጹህ ማድረግ እንችላለን። ከተማችንን ንጹህ ማድረግ እንችላለንና በንጽህና መኖር እንችላለን። በንጽህና መኖር ከቻልን ደግሞ ጤናችን መጠበቅ ይችላል፣ ኑሯችን የተሻለ መሆን ይችላልና ያንን ለማድረግ ሁላችንም ልንረባረብ፣ ሁላችንም ልናስብበትና ልንተገብረው ይገባል የሚለው መልእክታችን የሁላችንም የጋራ መልእክት ቢሆንስ ያግባባናል አይደል? በጣም እናመሰግናለን ተመልካቾቻችን። እንግዲህ ከአዲስ አበባ ደንብ ማስከበር ከመጡት ከአቶ ግሩም ወልደ መስቀል እንዲሁም ደግሞ ከአዲስ አበባ ጽዳት አስተዳደር ከመጡት ከአቶ ምትኩ ኤርጳ ጋር ስናደርገው የነበረው ቆይታ ይህን ይመስላል። ተመልካቾቻችን እንግዲህ እንግዶቻችንን በእናንተ በተመልካቾች ስም እያመሰገንኩኝ የዛሬውን በዛው አበቃን። እስከ ሳምንት ቸር እንሰንብት።